አናቴን በመፍለጫ የተፈለጥኩ ያህል ነበር የተሰማኝ። የምን ቤት አለኝ። እኔ በላኩት ገንዘብ በስሙ መሬት ገዝቶ ቤት ሰርቶ ሚስቱ ወልዳ ስትመለስ ይዟት ሊገባ ቤቱን አሰናርቶ ጨርሷል። ሰላም የኛ ፋሚሊዎች እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና። እኛ ሰላም ነን። ከብዙ መጠፋፋት በኋላ ተመልሰን መጣን። ያው እንግዲህ በአንዳንድ ምክንያቶች ጠፍተናል። ለፈለጋችሁን እናመሰግናለን፣ ላልፈለጋችሁንም አለን። ሁኔታዎች አልተመቻቹም ነበረ። ለትንሽ ጊዜ በዩቲዩብ ጠፍተን ነበረ። አሁን ግን ተመልሰናል። ከዚህ በኋላ አንጠፋም። በደንብ እንመጣለን። እስካሁን ለጠፋንበት ይቅርታ እንጠይቃለን እና ደግሞ በአዲስ ነገር ነው የመጣ ነው ዛሬ። ይሄ ባቆምንበት ሰዓት እኛ ጋር እየመጡ የነበሩ መልእክቶች በጣም የሚገርሙ ናቸው እና ይሄ ነገር እንዴት ነው እንድንል ያደረገን እኛም እንድናስብበት ምናምን ያደረገን አይነት ሀሳቦች ናቸው እየመጡ ያሉት እና እስኪ ለእናንተም ሼር እናድርጋችሁና ምናልባት እኛም ሌሎችም የሚማሩበት ይሆናል ብዬ አስባለሁ። ብንወያይበት ብንነጋገርበት ብዙ እህቶችንም እንታደግበት ይመስለኛል እና እስኪ እናያለን። ጥሩ ነገር ይመስለኛል። አዎ ለሁሉም ሰው እስኪ እንወያይበት ብለን ነው ይሄን ነገር እንግዲህ መልእክት ተልኮልን ነው እዚህ ጋር ወደ እናንተ ያመጣነው ሐሳቡን። እንግዲህ አንድ እህታችን ናት፣ ቤሩት የምትኖር እህታችን የላከችልን መልእክት ነው። በዚህ መሃል በጠፋንበት ሰዓት መልእክት ልካለን። እንዴ እስኪ ይሄንን ሐሳብ እኔና እሷም እንትናንበት፣ ግን እስኪ ደግሞ ወደ ቤተሰቦቻችን አቀርበነው እነሱስ ደግሞ ሐሳባቸውን ቢሰጡን ለሌሎችም ደግሞ መማሪያ ቢሆን ሐሳባችንን እንካፈል ብለን አስበን ነው። እስኪ ሐሳባችሁን ትሰጡበታላችሁ፣ ትሰሙትና ታሪኩን ለሁላችሁም ትምህርት ይሆናል ብለን እናስባለን። እንዲሁም እስኪ ሐሳባችንን ሼር እንደራረግ። ስፔሻሊ ከአገር የወጣችሁ ሴት እህቶቻችን በእርግጠኝነት ጥሩ መማሪያ ይሆናችኋል ብዬ አስባለሁኝ። እዚህም ላላችሁ ደግሞ ለመሄድ የሚያሰባችሁ ቤተሰብም ቢሆን መማሪያ ይሆናል ብዬ አስባለሁ እና እስኪ ታሪኩን ላንብብላችሁና ያው ስሟን መጥቀስ ስለማያስፈልግ ስሟን ለፕራይቬሲ እንልና ነው የምነግራችሁ። እሺ ሰላም እንዴት ናችሁ? እባላለሁ። በጣም ነው የምወዳችሁ። ያላችሁ መቀራረብ ወንድሜን ያስታውሰኛል። እሱ ባያስታውሰኝም ይሄንን ጽሑፍ ለምን ለእናንተ መጽሐፍ እንደፈለኩ አላውቅም። ምናልባት ቀንቼ ይሆናል። ከ11 ዓመት በፊት ነው ወደ ቤሩት የመጣሁት። የ2 ልጆች እናት ነኝ። ወደ ቤሩት ስመጣ ሴቷ ልጄ ለአክስቴ፣ ወንዱ ደግሞ ለወንድሜ አደራ ሰጥቼ ነበረ። የኔንና የልጆቼን ሕይወት ለመቀየር የተሰደድኩት። ለ7 ዓመት ያህል ጥርሴን ነክሼ የልጆቼ ናፍቆት እያሰቃየኝ ገንዘብ ለመያዝ ሞከርኩ። ከወንድሜ ጋር ተነጋግሬ ስትመጪ ልጆችህን ይዘሽ የምትገቢበት ትንሽም ቢሆን ቤት ብትገዢ ጥሩ ነው ሲለኝ ምኞቴ ነበርና ደስ ብሎኝ ገንዘብ ልኬ ወንድሜ አዲስ አበባ አለም ገና አካባቢ መሬት ገዛልኝ። በጣም ደስተኛ ነበርኩኝ። ለምን ትንሽዬም ብትሆን ቤት ለምን አትሰሪም የሚል ሀሳብ መጣ። በሱም በጣም ደስተኛ ነበርኩ። ይሄ የኔ ምኞት ነበረ። ኤል ሼፕ ቤት ሰራው። ከልጆቼ ናፍቆት ጋር ተቋቁሜ ቤት ለመስራት ሞከርኩኝ። ቤት ከሰራው በኋላ ግን አሰብኩ፣ በቃ እጄ ላይ ምንም አይነት ብር የለም ለመሬት ለመግዛት ከዛም ደግሞ ቤት ለመስራት በሚል ገንዘቤን ወደ ኢትዮጵያ ልኬ ጨርሻለሁኝ። እጄ ላይ ምንም የለም። ነገር ግን የልጆቼ ናፍቆት ሊያስቀምጠኝ አልቻለም። ስለዚህ ወደ ኢትዮጵያ መመለስን አሰብኩ። ለልጆቼም ለወንድሜም ለአክስቴም ምንም ነገር ሳልናገር ድንገት ኢትዮጵያ መጣሁኝ። ወንድሜ በጣም በናፍቆት ይቀበለኛል ብዬ አስቤ ነበረ። ነገር ግን አልሆነም። በአንጻሩ ለምን መጣሽ አለኝ። ልጄ
ልጄ ተጎሳቅሎ ነበረ ያገኘሁት። ግን የእናት አይን ይሆናል ብዬ ለራሴ ምክንያት ሰጠሁት። ገብቷል። እናት ስለሆንኩኝ ነው መስሎኝ ነው ብላ ማለት ነው። እና ለራሴ ምክንያት ሰጠሁት። ወንድሜ ግን ደስተኛ አልነበረም። 3 ቀን እንደምንም አለፈ። ሴቷ ልጄን ለማየት እና ለማግኘት ወደ ክፍለ ሀገር መሄድ ነበረብኝ። ወንዱን ልጄን ይዤው መሄድ ፈለግኩኝ። የግል ሰዓት እንድናገኝ ፈለግኩኝ። በሰበቡ ወንድሜ ልጄ የመጨነቅ ስሜት አይበት ነበረ። ይህንን አጋጣሚ ሳገኝ ይዤው መሄድ ፈለግኩኝ። ልጄን ይዤ ወደ ክፍለ ሀገር ሄድኩኝ። ልጄ ልትነግረኝ የምትፈልገው ነገር አለ ብዬ ጠየቅኩት። መኪና ውስጥ አላስቻለኝም። ጊዜ ልሰጠው አልፈለግኩም። አጎቴ አግብቷል አለኝ። እሺ እሱ አታውቅም። አይገርም? ይህን ሁሉ አልነገራትም። ከዛ ሚስት ውስጥ እሺ እስካሁን አልተገናኙም ከሚስቱ ጋር ነው። ከዛ አጎቴ አግብቷል አለኝ። ታዲያ ሚስቱ የት አለች ስለው ልትወልድ እናቷ ቤት ሄዳለች። ልትወልድ እናቷ ቤት ሄዳለች። እሷ ስትመጣ ሌላ ቤት ነው የምንኖረው፣ አዲሱ ቤታችን ልንገባ ነው ብሎኛል አለኝ። ምንም አልገባኝም። ነገሩ ሁሉ አግራ ሆነብኝ። ክፍለ ሀገር ደርሼ ሴቷን ልጄን አግኝቼ ናፍቆቴን እስክወጣ የእሱን ሀሳብ ልረዳው አልቻልኩም ነበር። ልጄን አገኘኋት። በጣም ደስተኛ ነበርኩ። ልጄ በጣም ደህና ነበረች። አክስቴ ዙሪያሽን ተመልከቼ አለችኝ። የመጣሁት ላልመለስ እንደሆነ ነግሬያት ወደ አዲስ አበባ ተመለስኩኝ። ልጄን ይዤ ወደ አዲስ አበባ ተመለስኩኝ። አዲስ አበባ ስመጣ ግን ወንድሜ አሁንም በጥሩ አልተቀበለኝም። ስለዚህ ቤቴ መግባት ፈልጋለሁ አልኩት። የተሰራው ቤት ማለት ነው፣ እሱ የሰራላት ቤት። መልሱ ግን በጣም ነበር የሚከብደው። አናቴን በመፍለጫ የተፈለጥኩ ያህል ነበር የተሰማኝ። የምን ቤት አለኝ። እንዴ እሺ የሰራሁት የሰራሁት አልኩት። ምንም አይነት ቤት እኔ ጋር የለሽም አለኝ። ይሄኔ ነው የልጄ ሀሳብ የገባኝ። ለካ ወንድሜ እኔ በላኩት ገንዘብ በስሙ መሬት ገዝቶ ቤት ሰርቶ ሚስቱ ወልዳ ስትመለስ ይዟት ሊገባ ቤቱን አሰናርቶ ጨርሷል። በዘመድ አስጠየቅኩ፣ ምንም ሊሆን አልቻለም። ምክንያቱም በእኔ ስም አንድም ነገር የለም። ድጋሚ ልጆቼን አይኔን በጨዋ ጥቤ ለአክስቴ ሰጥቼ ቤሩት ነኝ። አሁንም ከባድ ነው። የልብ ስብራቴን ለማከም እየሞከርኩኝ ነው። የልጆቼን ናፍቆት ለመቋቋም እየሞከርኩኝ ነው። ልጆቼን የተሻለ ኑሮ ለመስጠት እየሞከርኩኝ ነው። በጣም ያሳዝናል ትላለች። እንግዲህ 11 ዓመት ማለት 7 ዓመት ቆይታ መጣች። አሁን 11 ዓመቴ ነው ካለች ከስንት ዓመት ሆነ? 4 ዓመት። በጣም ረጅም ጊዜ ነው። ደግሞ የሆነ በጣም ለፍታ ምናምን ልታርፍ በምትመጣበት ሰዓት እንደዚህ አይነት ሲቹዌሽን ማጋጠሙ ደግሞ ይባስ ከባድ ያደርገዋል። በጣም ከባድ ነው። በስመ አብ። እኔ ታውቂያለሽ፣ በቃ ወንድሟ እዚህ አለ፣ ሁሉንም ነገር ቴክር እያደረገላት ነው፣ ልጇንም ምናምን ብዬ ነበር ያሰብኩት መጀመሪያ። ታውቂያለሽ እየላኩለት ቤት እየሰራልኝ ነው ምናምን ስትል ከዚህ ስትመጣ በቃ የተስተካከለ ህይወት ላይ ትገባለች የሚል ነገር ውስጥ ነበር የገባሁት። እንዴት አስቻለው ማለት በጣም ወንድም እንደዚህ እህቱ ላይ አምናው ደግሞ እንደዚህ እያደረገች ማለት ነው። አስበሽዋል? በጣም ከባድ ነው። በጣም አስቸጋሪ ነው። ያው ብዙ ጊዜ ግን እንደዚህ አረብ ሀገር የሚሄዱ እህቶቻችን እንደዚህ አይነት ነገሮች ይሰራሉ። በተለያየ ሰው አሁን በወንድም የመጀመሪያ ጊዜ ነው ስሰማ። ብዙ ጊዜ ባሎቻቸው፣ ፍቅረኞቻቸው ምናምን እንደዚህ አይነት ማታለሎች በቃ በጣም ይሰራሉ። ምክንያቱም እዚህ ኢትዮጵያ ያለ ሰው በቃ ነው ያለውላችሁ ይላል።
ገንዘባቸውን እነሱ ወደዚህ ይልካሉ የሆነ ነገር ላይ ይደረግልናል ብለው እዚህ ያለው ሰው ደግሞ በቃ እነሱን መጠቀሚያ ነው የሚያደርጋቸው። እዚህ እነሱ አለኝ ብለው እዚህ ሲመጡ ምንም ነገር አያገኙ በጣም ይታለላሉና አሁን ደግሞ በወንድም ደግሞ እኔ መጀመሪያ ስሰማና በጣም ከባድ ነው። አይ ቲንክ እንግዲህ ስለ ልጆቹ አባት ምንም ማለት አልፈለገችም። የልጆቹ አባት ወይ ሰፖርት አያደርጋትም ወይ በህይወት የለም አላቅም። ግን በቃ ይቺ ሴት ልጆቿን ለማሳደግ የተሻለ ህይወት ለመስጠት በጣም እየጣረች ነው። ግን ደግሞ የሚያግዛት የለም፣ ብቻዋን ነው የምትሮጠው። እዚህ ደግሞ አሁን እኮ ሰፖርት የሚያደርግሽ ግዴታ ነው በቃ ያስፈልግሻል። እና ወንድሟ መምረጧ ደግሞ ትክክለኛ ነው። ማንን የሚቀርብ ሰው ትመርጫለሽ? ገብቶሻል? አሁን ልጅቷ አሁን ሌላ ፍቅረኛ ወይ ባል ምናምን ሲሆን አይ በቃ ምኑና ነው አመራረጧ ተታላ ነው ምናምን ትያለሽ አይደለ? ግን አሁን ከወንድም በላይ ማን ቀርቦሽ መርጠሽ አምነሽ ገንዘብሽን የለፋሽበትን ለማን ትልኪያለሽ? በጣም ወንድምሽን ነው በቃ የእናትሽ ልጅ የሆነ ሰው ታምኛለሽ። በጣም ግን ማለት ነው ምን እንደማስተውል ታውቃለህ? እኔ እንደዚህ አረብ ሀገር ያሉ በተለይ አረብ ሀገር ያሉ ሴት እህቶቻችን በጣም በቃ ይሄ በጣም ገሮች ናቸው፣ በጣም የዋሆች ናቸው። እህቴ ልጄ ምናምን ይላላቸው ሁሉ በጣም ልባቸው ክፍት ነው። በቃ ምንም ይሄ ነጋቸውን አያስቡም። ቸገረኝ ያለ ሁሉ በእነሱ ስር ተረርቶ ማለፍ እንዳለበት ያስባሉ እኮ። አንድ እሱ ነው እኮ። አሁን እኮ ሰው እንደዚህ ደካማ ጎንሽን እያየ ነው የሚጠቀምብሽ። ገብቶሻል አይደለ? ብዙም ሰው እንደዚህ ወደዚህ መታለል ደረጃ የሚደርሱት እንደዚህ ሰዎች ደካማ ጎናቸውን እያዩ በዛ መንገድ ስለሚገቡባቸው ነው። አሁን ይቺ ሴት እሺ ከወንድሟ በላይ ማንንም ልታምን አትችልም። 7 ዓመት ሙሉ እዛ ምንም እጇ ላይ ሳታስቀምጥ እዚህ ጋር አገሯ ላይ በቃ መታ እርፍ ልትልበት ከልጆቿ ጋር ጥሩ ህይወት እኖራለሁ ብላ አስባ ለወንድሟ እንግዲህ የለፋችበትን እየላከች አለኝ እያለች ማሰበሽዋል። በቃ ተስፋው ራሱ በጣም ከባድ ነገር በጣም ምንም ይሄ ከገንዘቡም ከምኑም በላይ ተስፋ አድርጎ መምጣቱ ራሱ ገብቶሻል። አሁን እዛ በቃ ከዚህ በኋላ 7 ዓመት ከለፋች በኋላ አሁን ማረፊያ ጊዜ ነው ብላ ቤት አለኝ ምናምን ብላ ተስፋ አድርጋ ነው የመጣችው። አስበሽዋል። እና እዚህ ስትመጣ ደግሞ ምንም ነገር ስታጣ ላይክ የሞራል ጉዳቱ ራሱ በጣም ከባድ ነው። ችላ ራሱ ማለት አንዳንዴ በመሰረቱ እናት መሆን በራሱ በጣም ትልቅ ተጽዕኖ ነው። እኔ እሱ ያበረታት ይመስላኛል እንጂ እኔ በሆን እንጃ አላቅም። ሰንደል ሰክቼ ገራባ ወጥፌ ብቻዬን እያወራሁ መሄድ ይመስለኛል። በጣም ከባድ ነው። ያው እንትን ነው አክቹዋሊ ሁኔታው ላይ ስትገቢ ነው ያስችልሻል። ታውቂያለሽ አይደል? አሁን ከውጪ ሆነ ስታስቢው እንትን ትያለሽ፣ ግን ያው እግዚአብሔር የሆነ ጠንከር እንድትይ የሚያደርግሻል በዛ ሲቹዌሽን ላይ በምትሆኝበት ሰዓት። በጣም ከባድ ነው። እውነት ለመናገር በጣም ከባድ ነው እኮ እያልኩሽ ነው። አሁን የሞራል ጉዳቱ ነው ከምኑም በላይ በቃ ሳይኮሎጂካሊ በጣም ትጎጃለሽ። በጣም ጠንካራ ነሽ። እውነት ይሄን ቪዲዮ የምታይ ከሆነ በጣም ጎበዝ ነሽ፣ በጣም ጠንካራ ነሽ። የተሻለ ነገር ይገባሻል፣ የተሻለ ህይወት ይገባሻል፣ የተሻለ ኑሮ ይገባሻል። አንቺ የሚገባሽ ህይወት ይሄ አይደለም በቃ። ምክንያቱም ህይወትን ለማሸነፍ ከአቅምሽ በላይ እየሞከርሽ ነው እና እግዚአብሔር የተሻለ ነገር እንደሚሰጥሽ ከልጆችሽ ጋር ሰብስቦ እንደሚያስቀምጥሽ እናምናለን። ያለሽበት ሁኔታ በጣም ያሳዝናል። አላቅም በእርግጥ አሁን ስላለሽበት ሁኔታ ያው ቤሩተኛ አልሽን እንጂ ስላለሽበት ሁኔታ በደንብ አናቅም ዲቴል እና ግን ቢሆንም ባለሽበት ደግሞ ጎዶሎሽን እግዚአብሔር ይሙላና ከልጆችሽ ጋር ያገናኝሽ። ሴት እህቶቻችን እኛ የተሻለ መካሪዎቹ ነን ምናምን አይደለም፣ ግን በጭራሽ አሁንም ሀሳባችንን እዚህ ጋር የለም እዚህ ጋር አውርተንበት እኔና እሷ እንትን አንልምና ብዙ እዚህ ጋር ደግሞ ቤተሰቦቻችን ይህን ነገር ሼር ያደርጉታል። ከኛ በላይ ደግሞ ይህን ነገር ያውቁታል። ብዙ እህቶች ከዚህ በላይ የተታለሉ አሉ ምናምን ትምህርትም ይሆናል በሚል ነው እና እስኪ እንድንወያይበትም ነው አንድም እንትን ያለው ራሳችሁን እዩበት። ቸገረኝ ላለ ሁሉ አካውንት ላካትበሉ። ራሳችሁ ሴቭ አድርጉ በቃ ገንዘባችሁን። ምክንያቱም የወጣችሁት ለዓላማ ነው። ልጆቻችሁን ትታችሁ እናንተ ከቤተሰብ ጋር በዓል ማሳለፍ፣ ከቤተሰብ ጋር ጊዜ ማሳለፍ፣ ሲከፋችሁ እናታችሁ ቤት ሄዳችሁ ማልቀስ፣ ሲከፋችሁ ቤተክርስቲያን ሩጦ መሄድ ይገባችኋል። መብታችሁ ነው። ይሄ ሁሉ ነፃነት ለእናንተ ይገባችኋል እና ይሄን ሁሉ ነፃነታችሁን መስዋዕት አድርጋችሁ ነው ህይወትን ለማሸነፍ የተሻለ ኑሮ ለመኖር
ብላችሁ ወጣችሁ ብትሰሩት እና ቸገረኝ ያለ ሁሉ የእናንተን አማራጭ መውሰድ ይችላል እኮ ራሱን ወዶ ነው አይደል? ስለዚህ እናንተም ራሳችሁን ወደዱ። ቅድሚያ ለራስ ከምንም በላይ ይሄ ራስ ወዳድነትም አይደለም። በቃ ራስን ማክበር ነው። እኔ ራስን ከማክበር ጋር ነው በቃ ማያይዘው። ራሱን የሚያከብር ሰው በቃ በተቻለ መጠን ቤተሰብን ማገዝ መርዳት ያስፈልጋል። አሁን ቤተሰቡና መርዳት ምናምን ትክክል አይደለም። እርዳታ የሚያስፈልገው ገዛ የሚያስፈልገው ቤተሰብ ይኖራል፣ ይደረጋል። ግን በልኩ ነው። ይቻል የራሳቸውን በቃ እየጣሉ ምንም እጃቸው ላይ አንዲት ነገር ሳይዙ ያላቸውን ነገር ቤተሰብ ላይ ወይ ደግሞ የሆነ ሰው የጠየቀ ላይ ሁሉ የሚያደርጉ ከሆነ በኋላ የነሱ መጨረሻ አያምርም። በጣም ገብቶሻል አይደል? አሁን ይቺ ሴት አትሊስት የሆነ ነገር እንኳን ይዛ ቢሆን ኖሮ እንደው ይሄ ነገር እንኳን ተፈጥሮ አትሊስት ድጋሚ እንኳን የሚሄድ ግዴታ ውስጥ አገባም ነበር። በቃ ቢያንስ ትንሽ ነገር ቢኖራት እዚህም ሁና የሆነች ነገር ትሞክር ነበር። እንደው አክስቷ ራሱ አስባታል ማለት ደግማ ልጆች የመቀበሏ በራሱ አይገርምም? በጣም ከባድ ነገር ነው እንዴ! በጣም ከባድ ነው። ግን አሁንም ቢሆን በቃ እዚህ ጋር ላይክ ህይወትን ለመቀየር ተብሎ እስከተወጣ ሀገር ተለቆ እስከተወጣ እንደዚህ ደግሞ ልጆችሽን ትተሽ ደግሞ ሂደሽ ደግሞ እዛ መልፋት በጣም ከባድ ነገር ነውና ላይክ በጣም ይሄ ብልጥ መሆን ጥንቃቄ ማድረግ ያስፈልገዋል። ላይክ በጣም ብዙ አታላዮች አሉ ምናምን እንደዚህ ከወንድም ጀምሮ አስቢ። በቃ አሁን ላይ ጠላት እየሆንባቸው ያለ ነው እኛው ራሳችን ቤተሰቦቻቸው የሆንን ሰዎች ይመስለኛል። እህቶቼ ስዌቶች በዛ ላይ በጣም ትንንሽ ልጆች ናቸው ከሀገር የምትወጡ ልጆች እና በጣም ራሳችሁን ጠብቁ። ዛሬ ይሄንን እንደ ሀሳብ ያመጣ ነው እንድትማሩበት እኔ የቱ ጋር ነኝ ያለሁት ምናምን እንድትሉበት ነው እንጂ እኛ የተሻለ ሀሳቢ መካሪ ማዋቂ ሆነን አይደለም። የጻፍሽልን እህታችን ቴንኪው በጣም እናከብርሻለን። በጣም ጀግና ሴት ነሽ፣ ጠንካራ ሴት ነሽ። ከዚህ ሲቹዌሽን ራሱ ወጥቶ ተመልሶ ወደዛ መሄድ ራሱ በጣም በቃ ጠንካራ ሴት እንደሆነች ነው የሚያስታውቀው። ቅብሻል አይደለ? ልጆችሽን ምንሽን ትተሽ ድጋሚ ደግሞ ህይወትሽን ለመቀየር ወደ ሰው ሀገር መሄድ በጣም አንድ ጥንካሬ ነውና በርቺ። እንደዚህ አይነት ህይወት ፈተናዎች ደግሞ ይበልጥ የሚያጠነክሩ ናቸው። ወደፊት የተሻለ ነገር እግዚአብሔር ደግሞ ይሰጥሻል። ስለዚህ መጸለይ ለኛም እንዲህ ቤታችን ቁጭ ብለን ለምናማርር ሰዎች አንቺ ምሳሌ ነሽ። በቃ በጣም ጠንካራ ሴት ነሽ። ከዚህም በላይ ደግሞ ተሳክቶልሽ እንደምናይ ሌላ ደግሞ ተሳክቶልሽ ድጋሚ መልእክት እንደምትልኪልን ተስፋ እናደርጋለን እና ቤተሰቦቻችንም ደግሞ ከዚህ ሌላ ደግሞ ታሪኮችን የምታውቋቸውም ታሪኮች ካሉ እስኪ አካፍሉልኛ፣ ለሌሎችም ትምህርት ይሆናል። እናንተም እዚህ ጋር ሀሳባችንን እንወያይበታለን። ሀሳብ ያላችሁ እስኪ ኮሜንት ላይም ሀሳባችሁን ስጡን። በዚህም ጉዳይ ላይ እናውራበት። ሌላ ከዚህ የተለየም ታሪክ ካላችሁ አካፍሉን። በውስጥ መላክ ትችላላችሁ። እንወያይበት እስኪ። ምናልባት አንዱ ካንዱ ይማራል። እውነት አንዱ ካንዱ ይማራል እና እናመሰግናለን። በጣም እናመሰግናለን ማለት እኛም ራሳችን እንድናይበት ሴት እህቶችም በተለይ ደግሞ ውጭ ያሉ ሴቶች ራሳቸውን እንዲያዩ የቱ ጋር እንዳሉ ራሳቸውን እንዲመረምሩ እድል ቢሰጣቸው ይመስለኛል። በጣም እናመሰግናለን። እንደዚህ ደግሞ ብናወራበት የኔም ታሪክ ለሌላው ትምህርት ይሆናል ብላችሁ የምታስቡ ካላችሁ ከዚህ በኋላ በዚህ መንገድ ለመምጣት እንፈልጋለን። እውነት ለመናገር በቃ ተነጋግረንበት በጣም ጥሩ መስሎ ስለታየን እና ያስተምራል፣ ሴት እህቶቼ ይማሩበታል ብላችሁ የምታስቡት ታሪክ ካላችሁ በአቅራቢያችሁ የምታውቁትም ታሪክ ካለ አጋሩን። እንወያይበታለን፣ እንማማርበታለን። ወደዚህ እናመጣውና ሁሉም ይወያይበታል፣ ይማርበታል። በቃ ሀሳባችንን ሼር እንደራረግበታለን። ላይክ እንደዚህ በአወራንበት ቁጥር ላይክ በየቤቱ እንደዚህ አይነት ኬዞች አሉ። በጣም ችግሩን እንቀንሳለን። ያለመወራቱ ይሄ በግልጽ ወጥቶ አለመወራቱ ነው። ገብቶሻል አይደል? ሁሉም እንዳይጠነቀቅ የሚያደርገው ሞር በታወቀ ቁጥር ሁሉም ጥንቃቄ እያደረገ ሼር በተደራረግሽ ቁጥር እነዚህ ነገሮች እየቀነሱ ይመጣል። ስለዚህ ሀሳባችሁን ሼር አድርጉን። በዚህም ጉዳይ ላይ ሀሳባችሁን ስጡበት። በበለጠ በተሻለ ቪዲዮ በተሻለ ሀሳብ እንድንገናኝ ይህንን ቤት ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮውን ላይክ ሼር ማድረጋችሁን እንዳትረሱ። እንወዳችኋለን።
ቻው።